የአርሰናሉ የአማካይ መስመር ተጫዋች 10 ቁጥር መለያ ለባሹ ኤቤሬቺዜ ባጋጠመው ጉዳት ምክንያት ቢያንስ በትንሹ ለአንድ ወር ያክል ከሜዳ ሊርቅ እንደሚችል ተረጋግጧል። ስለዚህም ተጫዋቹ በቀጣይ በሚኖሩት የአርሰናል ወሳኝ ጨዋታዎች ላይ የማንመለከተው ይሆናል ማለት ነው። እናም የዚህ ተጫዋች መጎዳት ለአርሰናል ምን ማለት ነው? ተጫዋቹ ምናልባትም በየትኛው ጊዜ ወደ ሜዳ ሊመለስ ይችላል? ከዚህም በተጨማሪ ደግሞ አርሰናል በአማካይ መስመር ላይ ምን አይነት አማራጮች ይኖሩታል? አርቴታ ስለዚህ ጉዳይ ምን አይነት መፍትሄ አዘጋጅቷል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው ይህንን ፕሮግራም በብዛት ላይክ እንድታደርጉ በአክብሮት እንጠይቃለን። ይህ ፕሮግራም ቢያንስ በትንሹ 1000 ላይክ እንዲኖረው እንፈልጋለን። ስለዚህ ለእናንተ የ3 ሰከንድ ስራ ነው። ፕሮግራሙን ስትጀምሩ ቪዲዮውን ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኘን። በዚህኛው ፕሮግራማችን ክፍል ደግሞ የኤቤሬቺዜን ጉዳትና ቀጣይ የሚኖሩትን የአርሰናል ጨዋታዎች የምንመለከት ይሆናል ማለት ነው። እንግዲህ አርሰናል ባሳለፍነው እሁድ የካራባው ካፕ የፍጻሜ ጨዋታውን ከማድረጉ ከጥቂት ሰዓታት በፊት ነበረ የአማካይ መስመር ተጫዋቻቸው ኤቤሬቺዜ ባጋጠመው ጉዳት ምክንያት ከዛ ጨዋታ ውጪ መሆኑ የተገለጸው። ለአርሰናል ደጋፊዎች ያ ዕለተ እሁድ በአጠቃላይ ጥሩ ስሜት ያልነበረው የጨዋታ ምሽት ነበር። ምክንያቱም በማንቸስተር ሲቲ ተሸንፈዋል። የዋንጫ ጉጉታቸውና ህልማቸው ሳይሳካ ቀርቷል። ከዚህም በተጨማሪ ደግሞ በተለይ ከሰሞኑ ጥሩ ፐርፎርማንስ እያሳየ የሚገኘው ተጫዋቻቸው ኤቤሬቺዜ ጉዳት አጋጥሞት ከጨዋታ ውጪ ሆኗል። የነ ጁሪየን ቲምበር መጎዳት ሳይዘነጋ ማለት ነውና እነዚህ ነገሮች ለአርሰናል ደጋፊዎች በዛ ቀን ጥሩ ስሜት እንዳይሰማቸው ያደረጉ ጉዳዮች ነበሩ። እንግዲህ አሁን የ27 ዓመቱ ተጫዋች በባለፈው የባየር ሌቨርኩሰኑ ጨዋታ ላይ በቻምፒየንስ ሊግ የመልስ ጨዋታ ላይ በደረሰበት ጉዳት ምክንያት እንግዲህ በዚህ የካራባው ካፕ ፍጻሜ ጨዋታ ላይ ሳንመለከተው ቀርተናል። በጣም ቆንጆ ግብ ነበረ በዛ ጨዋታ ላይ ያስቆጠረው እንደምታስታውሱት እና የአርሰናል አሰልጣኝ አርቴታ እሁድ ዕለት እንደተናገረው ኤዜ ጉዳቱ በድጋሚ ምርመራ ወይም ደግሞ ስካን መታየት ይኖርበታል። በዚህም ምክንያት የእንግሊዝ ብሔራዊ ቡድን ከኡራጓይና ከጃፓን ብሔራዊ ቡድን ጋር የምታደርግ የወዳጅነት ጨዋታዎች ውስጥ ተጫዋቹ እንደማይሰለፍና ከስብስቡም እንደተቀነሰ ነበረ የወጡ የነበሩ መረጃዎች የሚያሳዩት። አርቴታም ይሄንን ነገር ተናግሯል። አርሰናል እንግዲህ የመጨረሻውን የሕክምና ውጤት እየጠበቀ ቢሆንም ነገር ግን አሁን ያሉ መረጃዎች እንደሚያሳዩ ተጫዋቹ ከ4 እስከ 6 ሳምንታት ከሜዳ ሊርቅ እንደሚችል ይጠበቃል። ያ ማለት በትንሹ ቢያንስ ተጫዋቹ ለአንድ ወር ያክል ከሜዳ እንደሚርቅ ፍንጭ የሰጡ በርካታ ጉዳዮች አሉ። አሰልጣኙ ሚኬል አርቴታ ደግሞ ከእሁዱ የፍጻሜ ጨዋታ በኋላ በነበረው ጋዜጣዊ መግለጫ ከ6 ወይም እስከ 7 ቀናት በኋላ ሌላ ምርመራ ማድረግና ውጤቱን መጠበቅ አለብን የሚል ሀሳብ ነበር የሰጠው። እንግዲህ ከጉዳቱ በፊት ኤዜ አርሰናል ካደረጋቸው ያለፉት 10 ጨዋታዎች በ8ቱ ላይ በቋሚነት የተሰለፈ ሲሆን ባለፈው ክረምት ከክሪስታል ፓላስ ወደ አርሰናል ከተዘዋወረ በኋላ በአጠቃላይ 9 ጎሎችን አስቆጥሮ 6 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። ስለ ሰሞነኛ ብቃቱ የተወሰነ ነገር በኋላ ላይ ነግራችኋለሁ። ነገር ግን አርሰናል ከኢንተርናሽናል ብሬክ መልስ በፈረንጆቹ አቆጣጠር ኤፕሪል 4 በኤፍኤ ካፕ ሩብ ፍጻሜ ወደ ግማሽ ፍጻሜው ለማለፍ ከሻምፒዮንሺፑ ቡድን ሳውዛምፕተን ጋር አርሰናል ወሳኝ ጨዋታውን የሚያከናውን ይሆናል። ይህ ጨዋታ እንግዲህ ለመድፈኞቹ የሶስትዮሽ ዋንጫ ህልማቸውን ለማሳካት የሚፈልጉት ጨዋታ ነው እና በጣም የሚገርመው በእኛ አቆጣጠር እንግዲህ በቀጣዩ ሳምንት ቅዳሜ መጋቢት 26 ቀን ነው ይህ ጨዋታ የሚከናወነው። እንግዲህ ይህ ጨዋታ ያመልጠዋል። ከዚህም በተጨማሪ ከ3 ቀናት በኋላ ደግሞ አርሰናል በአውሮፓ ቻምፒዮንስ ሊግ የመጀመሪያ ዙር የሩብ ፍጻሜ ጨዋታ
ስፖርቲንግ ሊዝበንን ለመግጠም ከሜዳው ውጪ ወደ ፖርቱጋል የሚያቀና ይሆናል። ይሄ ጨዋታ ደግሞ የሚከናወነው በእኛ የቀን አቆጣጠር ማክሰኞ መጋቢት 29 ነው። በዚህም ጨዋታ ላይ ይህ ተጫዋች አይኖርም። ከዛ በኋላ በሚደረገው የቦርንመዝ ጨዋታ ላይም ተጫዋቹ የማይሰለፍበት እድል በጣም ሰፊ ይመስላል። ስለዚህ ተከታታይ ወሳኝ ጨዋታዎች ላይ ኤቤሬቺዜ ለአርሰናል አገልግሎት አይሰጥም። እንግዲህ የአርቴታ ቡድን ቀጣይ የፕሪሚየር ሊግ ጨዋታውን ደግሞ ኤፕሪል 11 በሜዳው ኤምሬትስ ስታዲየም ከቦርንመዝ ጋር ያከናውናል። ይሄ ጨዋታ ደግሞ በእኛ አቆጣጠር ቅዳሜ ሚያዝያ 3 ነው የሚደረገው። የፋሲካ በዓል ዋዜማ ወይም የትንሣኤ በዓል ዋዜማ ቀን እንግዲህ አርሰናል ይህንን ጨዋታ ያከናውናል። ስለዚህ በእነዚህ ጨዋታዎች ላይ ተጫዋቹ አይኖርም። ከዛ ቀጥሎ ከማንቸስተር ሲቲ ጋራ የሚደረግ ጨዋታ አለ። በፕሪሚየር ሊግ በጣም ትልቅና ወሳኝ ጨዋታ ነው። ከኒውካስልም ጋር አርሰናል ጨዋታውን ያከናውናል። ስለዚህ የኤዜ ጉዳት እንግዲህ እንደተፈራው ለአንድ ወር ያክል የሚያርቀው ከሆነ በእነዚህ ጊዜያት ውስጥ ተጫዋቹ በእነዚህ ጨዋታዎች ላይ የማይሰለፍ ይሆናል ማለት ነው። እንግዲህ አሁን የኤዜ ጉዳት እጅግ በጣም አሳዛኝ በሚባል ሰዓት ላይ ነው የመጣው። ምክንያቱም ለአርሰናል አንደኛ ትልቅ መርዶ ነው። የአማካይ መስመር ተጫዋች አማራጩ በተወሰነ መንገድ ሳስቷል። ሜሪኖ በጉዳት ምክንያት እስከ ውድድር ዓመቱ መጨረሻ ድረስ ከሜዳ ይርቃል ተብሎ ይጠበቃል። ባለፈው እንዳያችሁት የካራባኦ ካፕ የፍጻሜ ጨዋታ ቀን በክራንች ነበረ ሲሄድ የነበረው። ስለዚህ ገና ሙሉ ለሙሉ አላገገመም። ኤታን ዋኔሪን አርሰናል በውሰቱ ለሌላ ቡድን ሰጥቷል። ከዚህ በተጨማሪ ደግሞ ማርቲን ኦዴጋርድም ገና ከጉዳቱ ሙሉ ለሙሉ አላገገመም። ስለዚህ ያሉት አማራጮች ካይ ሃቨርትዝ እና ራሱ ኤቤሬቺዜ ብቻ ይሆናሉ ማለት ነው። እና እንግዲህ በተለይ ደግሞ እነዚህ አማካይ መስመር ተጫዋቾች በሌሉበት ወቅት ቅድም እንዳልኩት ኤቤሬቺዜ ነበር ይህንን የአማካይ መስመር በደንብ በጥሩ ሁኔታ ሲመራ የነበረው። እና በአንድ በኩል የኤዜ ጉዳት መጥፎ ነው ሊባል ይችላል። ምክንያቱም ተጫዋቹ በተለይም ደግሞ ባለፉት ጥቂት ጨዋታዎች ላይ ጥሩ ፐርፎርማንስ ሲያሳይ ስለነበር ነው። የባለፉት የአርሰናልን ጥቂት ጨዋታዎች ብንመለከት ጥሩ ፐርፎርማንስን አሳይቷል። ለምሳሌ በሰሜን ለንደን ደርቢ ጨዋታ ላይ 2 ጎሎችን ካስቆጠረ በኋላ በማንስፊልድ ታውኑ የኤፍኤ ካፕ ጨዋታ ላይ ተቀይሮ ገብቶ የማሸነፊያዋን ጎል ያስቆጠረ ተጫዋች ነው። አርሰናልን ወደ ሩብ ፍጻሜ ያሳለፈች ጎል አስቆጥሯል። ባየር ሌቨርኩሰን ላይ ደግሞ እንደዚሁ በቻምፒየንስ ሊጉ የመጀመሪያዋንና ወሳኛዋን ጎል በግሩም ሁኔታ ከሳጥን ውጪ ማስቆጠር የቻለ ተጫዋች ነው። ስለዚህ ተጫዋቹ በእንዲህ አይነት ጥሩ ሞመንተም ላይ ያለ መጎዳቱ ለአርሰናሎች ጥሩ የማይባል ዜና ነው። ሞመንተሙን እያገኘ እያለ ጥሩ ፐርፎርማንስ እያሳየ ባለበት በእነዚህ ጥቂት ጨዋታዎች ላይ ምርጥ ፐርፎርማንሱን እያሳየ ባለበት ወቅት ላይ ነው ተጫዋቹ ጉዳት ያጋጠመው እና ይሄ ለራሱ ለተጫዋቹ ለኤቤሬቺዜ ጥሩ የሚባል ዜና አይደለም። ከዚህ በተጨማሪ ደግሞ በዋነኝነት ለአርሰናልም በራሱ ጥሩ የሚባል ዜና አይደለም። ምክንያቱም አማራጮቹን ባጣበት ሰዓት ላይ ነው የዚህ ተጫዋች ጉዳት የተሰማው እና አሁን ማርቲን ኦዴጋርድ ፊት ሆኖ ከተመለሰ ጥሩ ነው። ካልሆነ ግን በካይ ሃቨርትዝ ብቻ ነው አርሰናል ኤፍኤ ካፕ ላይም ቻምፒየንስ ሊግ ላይም ፕሪሚየር ሊግም ላይ ሲጫወት የምንመለከተው። ያ ደግሞ በዚህ ዓመት በጣም ለረጅም ጊዜ ተጎድቶ በቆየው ካይ ሃቨርትዝ ላይ ጫን ያለ ሎድ ወይም ደግሞ ጫና እንዲበዛበት የማድረግ እድሉ በጣም ሰፊ ነው ማለት ነው። ከዚህ በተጨማሪ ደግሞ አንዱ ጥሩ ነገሩ ምንድን ነው? ለአርሰናል ደጋፊዎች የኢንተርናሽናል ብሬክ ወቅት መሆኑ አሁን ተጫዋቹ በደንብ እንዲያገግም እድል የሚሰጠው ይሆናል። አሁን ተጫዋቹ ያለበት ሁኔታ በጉዳት ምክንያት ከሜዳ የራቀበት ነው። አሁን ጨዋታ የለም። ስለዚህ ቢያንስ 1-2 ሳምንቱን በደንብ አገግሞ እንዲመለስ የኢንተርናሽናል ብሬክ መጥቶለታል። ስለዚህ ብዙ ጨዋታ ላያመልጠው ይችላል። በተለይ እንደተባለው ለ1 ወር ያክል ብቻ ከሆነ ከሜዳ የሚርቀው በጥቂት ጊዜያት ውስጥ ወደ ሜዳ መመለስ ይችላል። ስለዚህ አንዱ ጥሩ ነገሩ የኤቤሬቺዜ ወደ ቀጣዩ ስቴፕ ደግሞ በተለይ በኤፕሪል ወር በሚደረጉ ጨዋታዎች ከኤፕሪል አጋማሽ በኋላ ወደ ሜዳ ሊመለስ የሚችልበት እድል በጣም በጣም ሰፊ ነው የሚሆነው ማለት ነው። ከዚህም ባሻገር ለአርሰናሎች በጣም ጥሩ የሚባለው ነገር የማርቲን ኦዴጋርድ መመለስ ነው። ባለፈው ማርቲን ኦዴጋርድ በካራባኦ ካፕ የፍጻሜ ጨዋታ ላይ ይመለሳል የሚሉ መረጃዎች ሲወጡ ነበረ። በኋላ ላይ ግን ተጫዋቹ እንደገና በዛ ጨዋታ ላይ አልተመለሰም። አንዱ ጥሩ ነገር የቡድኑ የኖርዌይ ብሔራዊ ቡድን ዋና አሰልጣኝ የሆኑት ስሎባኬን
የማርቲን ኦዴጋርድ ጉዳት እንደሚታሰበው ሲሪየስ የሚባል አይደለም፣ ወይም ጠንከር ያለ ጉዳት አይደለም። ተጫዋቹ በጣም በጥሩ ወቅት ላይ ይመለሳል ወደ ሜዳ የሚል ሀሳባቸውን ሲሰጡ ነበር እና እንደውም ለዓለም ዋንጫው ሁሉ ፊት ሆኖ ይደርሳል የሚል ሀሳባቸውን አሰልጣኙ ሲሰጡ ነበረ። ስለዚህ ጥሩ አማራጭ ነው። አሁን በተለይ ደግሞ ኦዴጋርድ በሌለበት ጊዜ ኤቤሬቺ ኤዜ ወደ ሜዳ እየገባ የእሱን ቦታ እየሸፈነ ሲጫወት ነበር። አሁን ደግሞ ኤዜ በማይኖርበት ሰዓት የቡድኑ ዋና አምበል ካምፕቴኑ ማርቲን ኦዴጋርድ ወደ ሜዳ ተመልሶ መጫወት ይችላል እና ይሄ ለአርሰናል ደጋፊዎችን በጣም ጥሩ ዜና ነው። ቢያንስ ኦዴጋርድን ያገኛሉ ኤዜ እንኳን ባይኖር። ስለዚህ ይሄ አንዱ ለአርሰናል ደጋፊዎች ጥሩ የሚባል ዜና ይመስላል። እንግዲህ አሁንም ተጫዋቹ በጣም ፕራይም የሆነውን ጊዜ ይጠብቃል። ምክንያቱም እስከ ውድድር ዓመቱ ማብቂያ ድረስ አርሰናል ለ3 ዋንጫዎች በሚያደርገው ፉክክር ውስጥ በዚህ ክለብ ውስጥ በጣም ትልቅ የሆነ ሚናን ይወጣል ተብሎ ይጠበቃል። ከዚህ በተጨማሪ ደግሞ መጪው የዓለም ዋንጫ ወቅት በመሆኑ ምክንያት ራሱን ለዓለም ዋንጫ ለማሳየት በቶማስ ቱሄል ስብስብ ውስጥ ለመካተት በጣም ጠንክሮ የሚሰራ ተጫዋች ነው። ምክንያቱም ይሄ ቦታ ብዙ ፉክክር ያለው ቦታ ነው። የአማካይ መስመሩ እንደነ ጁድ ቤሊንግሃም አይነት ተጫዋቾች ያሉበት ቦታ ነውና ለቦታው ፉክክር ደግሞ በደንብ ራሱን የሚያዘጋጅበት ይሆናል ተብሎ ይጠበቃል እና በተለይ ደግሞ ኦዴጋርድም በቅርቡ ወደ ልምምድ ስለሚመለስ ለአርሰናል ደጋፊዎች በጣም ጥሩ ዜና ነው ማለት ይቻላል የኦዴጋርድም መመለስ። ስለዚህ ጉዳይ ምን ትላላችሁ? በተለይም ደግሞ የዚህን ተጫዋች መጎዳት በተመለከተ እና ደግሞ የማርቲን ኦዴጋርድ ወደ ሜዳ የመመለስ ዜና በተመለከተ ምን ሀሳብ አላችሁ? ኮሜንት ላይ ሀሳቦቻችሁ ልታጋሩ እንችላላችሁ። እንግዲህ የአርሰናል ደጋፊዎች አንድ የሚመኙት ነገር የኤዜ ጉዳት መጥፎ እና የከፋ እንዳይሆን ነው። ከዚህ በኋላ በሚኖራቸው የ1 ወር ከምናምን ቆይታ ውስጥ ሁሉም ተጫዋቾቻቸው በጤንነት ቢገኙላቸው ይመርጣሉና እንግዲህ ኤዜም ወደ ሜዳ ቶሎ እንዲመለስላቸው የአርሰናል ደጋፊዎች ይመኛሉ ማለት ነው። ስለዚህ ጉዳይ ኮሜንት ላይ ሀሳቦቻችሁን አጋሩን። ቪዲዮን ከወደዳችሁት ደግሞ ላይክ ማድረጋችሁን አስታውሱ። በቀጣይ ፕሮግራም ደግሞ ፈጣሪ ቢፈቅድ እንገናኛለን። ስላደመጣችሁን ስለተከታተላችሁን እጅግ አድርገን ከልብ እናመሰግናለን።